ልብ የሚሰብር ዜና ከደቡብ አፍሪካ ኢትዮጵያውያን ወጣቶች በግፍ ተገደሉ። በደቡብ አፍሪካ በስደት ላይ የነበሩ ሁለት ኢትዮጵያውያን ወጣት ጓደኛሞች መላኩና አክሊሉ ባልታወቁ ኃይሎች በደረሰባቸው አሰቃቂ ጥቃት ሕይወታቸው ማለፉን ስንገልጽ በታላቅ ሐዘን ነው። ይህ አሳዛኝ ክስተት በደቡብ አፍሪካ በውጭ ዜጎች ላይ የሚደርሰው የጥቃት ሰንሰለት አሁንም እንዳልቆመ የሚያሳይ ነው። ወጣቶቹ ጓደኛሞች የሕይወትን ፈተናዎች ተቋቁመው ለተሻለ ተስፋ ሲጥሩ የነበሩ ሲሆን ኢልማቸው በዚህ አሰቃቂ ሁኔታ ተቋርጧል። ለቤተሰቦቻቸው፣ ለጓደኞቻቸውና ለመላው የኢትዮጵያ ማህበረሰብ መጽናናትን እንመኛለን። በኢትዮጵያውያን ላይ የሚደርሰው ማንነትን መሰረት ያደረገ ጥቃት ተደጋግሞ መቀጠሉ አሳሳቢ ነው። ለዚህ አስከፊ ሁኔታ መባባስ የሚከተሉት አካላት የራሳቸው ኃላፊነት አለባቸው። የደቡብ አፍሪካ መንግስትና የህግ ማስከበር አካላት የዜጎችና የውጭ ዜጎችን ደህንነት የመጠበቅ ዋና ኃላፊነት ያለባቸው እነርሱ ናቸው። ጥቃቱን የሚያደርሱ ግለሰቦችና ቡድኖችን በአስቸኳይ ለህግ አቅርበው ተገቢውን ቅጣት እንዲያገኙ ማድረግ ይጠበቅባቸዋል። በውጭ ዜጎች ላይ ያለውን ጥላቻ በስሩ ለመንቀል የሚያስችሉ ጠንካራ የመከላከል እርምጃዎችን መውሰድ አለባቸው። የኢትዮጵያ መንግስት በውጭ ሀገራት የሚኖሩ ዜጎቹን በዲፕሎማሲና በህግ በኩል የመጠበቅ ግዴታ አለበት። የደረሰውን ግፍ በቅርበት በመከታተል የጥቃት ሰለባ ለሆኑት ቤተሰቦች ድጋፍ መስጠትና የዜጎችን ደህንነት ለማስጠበቅ ከደቡብ አፍሪካ መንግስት ጋር በብርቱ መስራት ይገባዋል። በኢትዮጵያውያን ላይ የሚደርሰው የዘር መድሎና ግፍ በአስቸኳይ እንዲቆም የፊት ድምጻችንን ከፍ እናደርግ ሲሉ በርካቶች በዚህ በደረሰው ጥቃት ዙሪያ ሀሳባቸውን እያስቀመጡ ይገኛሉ። እኔ ከመጣው ወዲህ እኔ እንኳን የማውቀው 4 የኢትዮጵያውያንን አስክሬን ሸኝተናል ስል ዘማሪ መስፍን ጉቱ ገለጸ። በደቡብ አፍሪካ ደርባን ከተማ 2 ኢትዮጵያውያን ማንነታቸው ባልታወቁ ታጣቂዎች ተገደሉ። በደቡብ አፍሪካ ውስጥ ከዚህ ቀደም ማንነታቸው ባልታወቁ ታጣቂዎች በኢትዮጵያውያን ላይ ግድያ መፈጸማቸውን መዘገባችን የምታወስ ሲሆን አሁንም ይህ ድርጊት መቀጠሉን ከስፍራው የደረሰን መረጃ ያሳያል። በትላንትናው ዕለትም መላኩና አክሊሉ የተባሉ 2 ኢትዮጵያውያን ወጣቶች በደርባን ከተማ ባልታወቁ ታጣቂዎች ተገድለዋል። የእነዚህ ወጣቶች የአስክሬን ሽኝት በትላንትናው ዕለት በደርባን ዌስት ስትሪት ቤተክርስቲያን ተከናውኗል። ይህ በእንዲህ እንዳለ ከ2 ቀናት በፊት ደግሞ በጆሃንስበርግ ነዋሪ የነበረው ሚካኤል አበበ ከስራ ወደ ቤቱ በሚመለስበት ወቅት በበርካታ ጥይት ተደብድቦ ተገድሏል። የ3 ልጆች አባት የሆነው ሚካኤል አስክሬን ሽኝትም በትላንትናው ዕለት በጆሃንስበርግ ክብሮን ቤተክርስቲያን ተከናውኗል። በትላንትናው የአስክሬን ሽኝት ፕሮግራም ላይ ከተገኙት መካከል ታዋቂው ዘማሪ መስፍን ጉቱ የሚገኝበት ሲሆን በወቅቱ ሲናገርም እኔ ጆሃንስበርግ ከተማ ከመጣው በአንድ ወር ከ2 ሳምንት ሆኖኛል። ይሄ ነገር ለእኔ እንግዳ ሆኖ እንደሆነ ባላውቅም የተለመደ ሆኖብኛል። እኔ ከመጣሁ ወዲህ እኔ እንኳን የማውቀው የ4 የኢትዮጵያውያንን አስክሬን ሸኝተናል። እግዚአብሔር በቃ ልለን ይገባል ብሏል። ጨምሮም ይህ እንዴት ሊሆን ይችላል? በቃ ብለን አሁኑኑ መጸለይ ይገባናል። እጃችንን አንስተን እግዚአብሔር እንድሜረን እንጸልይ በማለት ሲናገር ተመልክተናል። የሰዎች መሞት እንደ ቀላል እየተቆጠረ ነው ያለው። ስለዚህ የተከበራችሁ ውድ ኢትዮጵያውያንና ኤርትራውያን ከመቼውም ጊዜ በላይ ቀለም ሳይለየን፣ ሃይማኖት ሳይለየን፣ ብሔር ሳይለየን
የመጣብንን የመኖር እና ያለመኖር አደጋ አንደኛ እንደ ሃይማኖተኛ በጸሎት ወደ ፈጣሪ ወደ እግዚአብሔር ፊት በመቅረብ ሁለተኛ ደግሞ እንደ ኢትዮጵያዊና እንደ ኤርትራዊ በጀግንነት መንፈስ ሊወክሉን የሚችሉ የኮሚኒቲ አባላትን በማስተባበር እንደ ናይጄሪያ እንደ ዚምባብዌ እንደ ኮንጎ እንደ ካሜሩን የራሳችንን አርምድ የሆኑ ሴኩሪቲ ካምፓኒዎች በመቅጠር ራሳችንን መከላከል የሚገባን ጊዜ በሳውዝ አፍሪካ ከመቼውም ጊዜ በላይ አሁን ቅርብ ጊዜ ስለ ሁለት ትማማቾች ሰምተናል። በውሃ ውስጥ ተመርዞ በተሰጣቸው ውሃ አማካይነት ፖይዝን ሆነው ሞተዋል። አንደኛዋ 3 ወር ሲቀራት ማስትሬቷ ልትመረቅ፣ አንዷ እህታችን ደግሞ 1 ሳምንት ሲቀራት ማትሪክ ልትወስድ። በምን አይነት የጭካኔ ልክ የተሞላ ሰው ይህን እንዳረገው አላቅም። እግዚአብሔር ግን ያውቀዋል። ሁልጊዜ እንደምናገረው እግዚአብሔር ፈራጅ ነው። እግዚአብሔር ሲፈርድ አይተናል። ይሄ ሰልፍሽነት ራስ ወዳድነት ነው። አንዱን ገሎ የሱን ቢዝነስ መውረስ፣ አንዱን ገሎ የሱን ሚስት መንጠቅ ራስ ወዳድነት ነው። ደግሞ እርግጠኛ ሆኜ እነግራችኋለሁ በዚህ 30 ዓመት አገልግሎቴ እግዚአብሔር ጃጅ ሲያረግ ሲፈርድ አይቻለሁ። አሁንም በግፍ ስለተገደሉ ወንድሞቻችን ደም እግዚአብሔር ይፈርዳል። ከሰው አይን ነው እነዚህ ገዳዮችና አስገዳዮች የተሰወሩት እንጂ ከእግዚአብሔር አይን አይሰወሩም። In the near future they will going to receive their godly judgment. እግዚአብሔርን ፍርድ ይቀበላሉ። ስለዚህ በዓለም ዙሪያ ያላችሁ የተከበራችሁ ኢትዮጵያውያን ኤርትራውያን በደቡብ አፍሪካ ወንድሙን በገንዘብ በሌላ ሰው እጅ ማስገደል የተለመደ ነው እና ይሄ ዝም ሊባል ቶለሬት ሊደረግ አይገባው። በደቡብ አፍሪካ ዘረኝነት ነግሷል። ሰው በኢትዮጵያዊነት ወይንም በኤርትራዊነት በሰውነት መደራጀት ሲገባው በጎሳ የተደራጀን የእግዚአብሔርን ቁጣ እየጎተትን ነው ያለነው። ጥቂት ሰዎች ለግል ጥቅማቸው ሲሉ ብሔርን ከብሔር ጎሳን ከጎሳ እየለዩ የአምላክን ቁጣ እያመጡብን ነው። አሁንም ደግመዋለሁ። ኢትዮጵያ በሰሜኑ ጦርነት ቅርብ ጊዜ በነበረው በትግራይ ጦርነት 1 ሚሊዮን ሕዝብ ወጣት እንደሞተ ይገመታል። 2 ሚሊዮን የትግራይ ወገኖቻችን ዲስፕሌስድ እንደሆኑ ይታወቃል። ደቡብ አፍሪካ ከሰሜኑ ጦርነት ቀጥሎ ወጣቶች እንደ ቅጠል የረገፉበት ሀገር ነው። በሌባ ጥይት በወንድሞቻቸው ሰልፊሽ አምቢሽን ራስ ወዳድነት ብዙ ኢትዮጵያውያን እየረገፉ ነው ያሉት። ስለዚህ አገር ወዳድ ኢትዮጵያውያን በዌስተርን ካንትሪ የምትገኙ አገር ወዳድ ኤርትራውያን በምዕራቡ ዓለም በመካከለኛው ምስራቅ በፋር ኢስት በአረቡ ምድር የምትገኙ በአውሮፓ የምትገኙ እንድትጸልዩልን እግዚአብሔር በደቡብ አፍሪካ ለሚኖረው ሕዝብ ሰላም እንዲያመጣ አሊያም ደግሞ የተሻለ መንገድ እንዲከፍትለት እንድትጸልዩልን ይህንን የጸሎት ርዕስ ለመስጠት ነው። ደምን ይጠራል። አንድ ሰው የሰውን ደም አፍሶ ቀጥሎ በሰላም አይኖርም። በሰላም ቢዝነስ ራን ማድረግ አይችልም። በሰላም መኖር አይችልም። ለዚህ ማሳያችን አንዱ የመጽሐፍ ቅዱስ ክፍል ቃየል ወንድሙን አቤልን ለምን እግዚአብሔር የኔን መስዋዕት አልተቀበለም ብሎ በቅንዓት ሜዳ አውጥቶ ከገደለው በኋላ አንደኛ እግዚአብሔር የሚቀበለው ሰው አልሆነም። ሁለተኛ ደግሞ ሰላም ያለው ሰው አልሆነም። ተቀበዝባዥ ነው የሆነው። አሁንም ደም የሚያፈሱ ሰዎች አያም ዴድሊ ሹር ደስ ብሏቸው አይኖሩም። ራንድ ሊኖራቸው ይችል ይሆናል። ቤት ሊገዙ ፎቅ ህንፃ ሊገዙ ይችሉ ይሆናል። ግን ያፈሰሱት ደም ያሳድዳቸዋል። ያፈሰሱት ደም ተቀበዝባዥ ያረጋቸዋል። ያፈሰሱት ደም ሞገስ አልባ ያረጋቸዋል። ስለዚህ እባካችሁ የተወደዳችሁ የኦርቶዶክስ እምነት ተከታዮች፣ የተወደዳችሁ የእስልምና እምነት ተከታዮች፣ ካቶሊክ፣ ሐዋርያት፣ ፕሮቴስታንት፣ ሁላችሁም አድቬንቲስቶች
ምናልባት እምነት የሌላችሁ ኤቲስቶች እንኳን ብትኖሩ በጋራ ፊታችንን ወደ ፈጣሪ የምንመልስበት ንስሐ የምንገባበት በመካከላችን ያሉ ደም አፍሳሾችን ከመካከላችን የምናስወጣበት ጊዜ ነው። በቃ ምናልባት ደግሞ እየመሩን ያሉ የኢትዮጵያና የኤርትራ ኮሚኒቲዎች አቅም አንሷቸው ሌላ የሚረዳቸውም ሰው አስፈልጎ ከሆነ ሰውን ጨምር አቃለው እየጣሩ እንደሆነ በእኔ አመለካከት እየደከሙ እንደሆነ አቃለው። ግን ደግሞ የሚረዳቸው የተሻለም ሰው ካለ በእነሱ ላይ ተጨምሮ ይሄንን መጋፈጣል ኢንተርቴይን እያደረግን የሰው ሞት ከሌ ሞተ የሚለውን እንደ ሙዚቃ እየሰማነው ነው ያለው፣ እየለመድነው ነው ያለነው። በቃ ልንለምደው አይገባም። እንዴት ነው የኢኖሰንት ሲቪሊያንስ ደም ሲፈስ ማመን? ካልሆነ በቃ ስደት ይብቃ እና ቆሎ እንብላ ማለት ስደት ወተን መኪና እየነዳን ጥሩ ቤት እየኖርን የመኖር ዋስትና ከሌለን ምን ያደርጋል? ልጆቻችን የሚገደሉ ከሆነ ሴቶቻችን የሚደፈሩ ከሆነ ምን ያደርጋል? ምን ይጠቅማል? ስደት በረከት ማይሆን ከሆነ ወዳጆች ለፍተን ያገኘነውን የሰበሰብነውን ገንዘብ ማንበላው ከሆነ እኛን ወይ ሀገራችንን ወይ ደግሞ ወገኖቻችንን ማይጠቅም ከሆነ ምን ያደርጋል ስደት? ስለዚህ እባካችሁ በጣም እምወዳችሁ የማከብራችሁ ኢትዮጵያውያን ኤርትራውያን እህቶቼ ወንድሞቼ ደቡብ አፍሪካ ያለው አበሻ አደጋ ላይ ነው ያለው። አንዳንድ ጊዜ በቀን 17 ሬሳ የሚሸኙበት ጊዜ አለ። 13 ሬሳ 10 ሬሳ ኮመን ነው ይሸኛል። ወጣቶች ቲኔጀርስ ናቸው እየሞቱ ያሉት። ከዛ ባለፍ ኤቲካሊ የብዙ ሰው ባህሪ እየተበላሸ ነው። ከሃይማኖት መንገድ እየወጣን ነው። ሌብነትን እየለመድን ነው። ኮራፕሽንን እየለመድን ነው። ካውንተርፊት የሆነ ህይወትን እየለመድን ነው። በአገራችን በኢትዮጵያ ነውር የሆኑ ነገሮች ሳውዝ አፍሪካ ላይ እየተለመዱ ነው። ሰው መግደል እየተለመደ ነው። ድራግ አዲክሽን እየተለመደ ነው። በጣም ነው የሚያሳዝነው። ማለት ለዚህ አጭር ዕድሜ ደቡብ አፍሪካውያን አንድ አባባል አላቸው። ዋን ላይፍ ሊቭ ኢት ይላል። ያለን ህይወት አንድ ነው፣ ስፔር የለውም። ደግሞ የምንኖረው እንደነ ማቱሳላ ረጅም ዕድሜ አይደለም፣ አጭር ዕድሜ ነው። በጣም አጭር ዕድሜ ነው የምንኖረው እና ለምንኖረው ለዚህ አጭር ዕድሜ ለምንድነው በብሔር የተከፋፈል ነው? ብሔር መልካም ነገር ነው። ቋንቋ መልካም ነገር ነው። የብሔር እሴቶቻችን መልካም ናቸው። ከዛ ባለፍ ግን ሳውዝ አፍሪካ ያለው በጎሳ ነው እየተከፋፈልን ያለ ነው። በጎሳ እየተጠራራን ድግስ እየደገስን እግዚአብሔርን መፍራት አቁመናል። እንደውም ኢትዮጵያ እኮ ዘረኝነት የለም። ዘረኝነት ያለው ደቡብ አፍሪካ ነው። ማለት ኢትዮጵያ ዘረኝነት የለም ብዬ ስል ቶታሊ የለም ማለት አይደለም። ግን ይሄ ሌቭል ኦፍ ዲግሪውን ለማሳየት ፈልጌ ነው። ማለት የሚዘገንን አይነት ጎጠኝነት፣ የሚዘገንን አይነት ቡድንተኝነት፣ የሚዘገንን አይነት ዘረኝነት ያለው ሳውዝ አፍሪካ ነው። ዘር ቆጥረን ነው ለቅሶ ምን ደርሰው፣ ዘር ቆጥረን ነው ሰርግ ቤት ምን ሄደው፣ በዘር ነው ምግብ ቤት ምን ሄደው። ማለት ጥሩ ምግብ የሚያዘጋጅ ሰው የማንም ብሔር ተወላጅ ሊሆን ይችላል። ሄደን መመገብ ይገባናል። ጥሩ ችሎታ ያላቸው ሰዎች የየትኛውን ብሔር ተወላጆች ሊሆኑ ይችላሉ። ሄደን ልናግዛቸው ይገባል። ብዙ ነገር በዘር ነው። ይሄ ደግሞ የእግዚአብሔርን ቁጣ እየቀሰቀሰብን ያለው። ስለዚህ እህቶቼ ወንድሞቼ እባካችሁ ሳውዝ አፍሪካ ሲባል ሆሳና አዲስ አበባ አማራ ክልል ሰዎች ወዲያው ወደ ባምሯቸው የሚመጣ በጥይት ተመቶ የሞተ ኢትዮጵያዊ በአንድ ሳጥን ውስጥ ታሽጎ የሚመጣ ሌባ የገደለው ኢትዮጵያዊና ኤርትራዊ ትዝ ሊላቸው አይገባም። እባካችሁ እህቶቼና ወንድሞቼ አንደኛ ወደ ፈጣሪ እንመለስ፣ ንስሐ እንግባ፣ አስተሳሰባችንን መንገዳችንን እናስተካክል። ሌላው ደግሞ ሌጋል ዋይዝ ከህግ አንጻር ዝም ብሎ ቀልድ ሳይሆን እንደ ናይጄሪያ እንደ ኮንጎ እንደ ተለያዩ የአፍሪካ አገሮች የራሳችን አርምድ የሆኑ ሴኩሪቲ ካምፓኒዎች ይኖሩን። ዝም ብሎ የቀልድ ሳይሆን የምር ይኖሩን። እንደራጅ፣ አንድ ነው። አንድ ካልሆን ግን እየጠፋን ነው ያለ ነው። ደቡብ አፍሪካ ላይ ሰላማዊ ሰልፍ እየወጡ ነው። ምንድነው ሰላማዊ ሰልፋቸው? መጤዎች ይውጡ፣ መጤዎች አገር ይልቀቁ፣ መጤዎች ቢዝነስ ራና አድርጉ፣
ደርባን አካባቢ ላይ ዞሎናታን እንዲህ አይነት ሙቭመንት አለ። ሰውቶ ላይ መጤጠል ሙቭመንት አለ እና ይሄ ሞት ይቀጥላል ብዬ ነው እኔ ማስበው። ከዚህ በከፋ ሁኔታ ይቀጥላል። ሳይቀጥል አንደኛ ሁላችንም ተሰባስበን ወደ ፈጣሪ ንስሐ እንግባ። ደም ያፈሰሱት ሌሎች አፍሪካ ሰዎች ቢሆኑም የገዛናቸው እኛ ነን። ከጀርባቸው ያለነው እኛ ነን። የወንድማችንን ፎቶ ሰተን፣ የወንድማችንን አድራሻ ሰተን፣ የወንድማችንን የመኪና ታርጋ ቁጥር ሰተን እያስገደልን ያለነው እኛ ነን። እኛ ኢትዮጵያውያን ነን። እኛ የሀዲያ ተወላጆች፣ እኛ የከምባታ ተወላጆች፣ እኛ የአማራ፣ የኦሮሚያ፣ የሲዳማ፣ የወላይታ ተወላጆች ነን። እኛ ነን ወንድሞቻችንን እያስገደልን ያለነው። ሰው ሁሉ በምድር ላይ የሚሮጠው ለራሱ ደስታ፣ ለምቾት እና ብዙ መልካም ነገሮችን እየፈለገ ይሮጣል። ግን ይህ ሁሉ በአንድ ጊዜ የሚያልፍ ነው። ሆኖም ግን ዛሬ የእግዚአብሔር ቃል የሚለን ምንድነው? ሰው በሰማይ ያለውን የእግዚአብሔር መንግስት የሚያስብ ከሆነ ለዚህ መንግስት ጨክኖ ቆርጦ ወስኖ ይሮጣል፣ ያገለግላል፣ ለዚህ መንግስት ይሰራል፣ ራሱን ያዘጋጃል። አንድ ቀን እንደዚህ ጥሪ ቢመጣ አንድ ቀን ወደ ክብር ይሄዳል፣ ወደ እግዚአብሔር መንግስት ይሄዳል። ዛሬም ቢሆን ለሁላችንም እግዚአብሔር ያዘጋጀውን እግዚአብሔር መንግስት ለማውረስ እንድንዘጋጅ ያስፈልጋል። ወገኖቼ ሰው ሁሉ ዛሬ ምንድነው የሚፈልገው? ገንዘብን ነው የሚፈልገው፣ ሀብትን፣ ዝናን፣ ክብርን ይፈልጋል። ሆኖም ግን የሚፈለገው ነገር ሁሉ የሚያሳርፍና ህይወትን የሚሰጥ አይደለም። በሉቃስ ወንጌል ምዕራፍ 12 ቁጥር 13 ላይ ከህዝቡም አንድ ሰው መምህር ሆይ ርስቱን ከኔ ጋር እንዲካፈል ለወንድሜ ንገረው አለ። እርሱ አንተ ፈራጅና አካፋይ በላያችሁም እንዲሆን ማን ሾመኝ አለው። የሰው ልጅ ህይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። ምሳሌው ነገራቸው እንዲህ ሲል አንድ ባለጠጋ ሰው እርሻ እጅግ ፍሬያማ ሆነችለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁ፣ ምን ላድርግ ብሎ በልቡ አሰበ። እንዲህም አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚህች ሌሊት ነፍሴን ከአንተ ሊወስዷት ይፈልጓታል፣ ይህ የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብን የሚያከማች በእግዚአብሔርም ዘንድ ባለጠጋ ያልሆነ እንዲህ ነው። ጌታችን ኢየሱስ ክርስቶስ በምሳሌ ይህንን ቃል ተናገረ። አንድ ሰው ግን እንዲህ ብሎ ጠየቀው ኢየሱስን፣ ለወንድሜ ርስቱን እንዲካፈል ይገረዋል። ታዲያ እኔ ደግሞ ርስት ተካፋይ ነው፣ ለዚህ ስራ ማን ሾመኝ? ማን ፈራጅ አደረገኝ? አለና የሰው ነፍስ በገንዘቡ ብዛት አይደለምና። ይሄ ቃል ትልቅ ቃል ነው። ገንዘብ ሊኖር ይችላል፣ ሰው ግን በገንዘብ ህይወትን ሊገዛ አይችልም። የእግዚአብሔርን መንግስት ሊወርስ አይችልም። ዛሬ ሰውን ሁሉ በጣም የሚያንገበግበው ጉዳይ ቢኖር የገንዘብ ጉዳይ። ጌታችን ኢየሱስ ክርስቶስ የሰው ነፍስ በገንዘቡ ብዛት አይደለም፣ ገንዘብን ስለሰበሰበ አይደለም፣ ባለጠጋ ስለተባለ አይደለም። ግን ህይወት የሆነውን ጌታን ሰዎች እንዲፈልጉት በጊዜ እንኳን አልተረዱትም። ማን በመካከላቸው ቆሞ እንደሚያስተምር ማን እንደሚናገርም አልተረዱምና ህይወት የሆነውን ጌታ አላወቁም ነበር። ስለዚህ እንደውም በምድር ላይ አንድ በጣም ሀብታም የሆነ ደግሞ የተሳካለትን ሰው ምሳሌ ተናገረ እና እርሻው ነበረ። በዛ ደግሞ በጣም ፍሬያማ ሰው ነበረ። ብዙ ጎተራዎችን ሰርቷል። እነዚያ ደግሞ ጎተራዎች እስከማይበቁ ድረስ በጣም ፍሬው በዛለት። ስለዚህ ምን አለ? በቃ ነፍሴ ቢ ጠጪ፣ እረፊ፣ አሁን ለብዙ ዘመን የሚቀር በረከት አለሽ እያለ በልቡ ማሰብ ጀመረ። ጎተራዎችን አፍርሼ ሌላ ጎተራዎችን እሰራለሁ። ሰው የሚመካው ነገር በጣም ቅጽበታዊ የሆነ የሚጠፋ ነገር ነው። ስለዚህ ጌታችን ኢየሱስ ክርስቶስ ገንዘብን የሚያከማች ግን በእግዚአብሔር ዘንድ በእግዚአብሔር መንግስት፣ ያ ማለት ለገንዘብ ብሎ የሚሮጥ የእግዚአብሔርን መንግስት የማይፈልግ ገንዘቡ ተስፋ የሚያደርግ ትምክህቱ የሚያደርግ የዘላለም ተስፋ አድርጎ የሚሮጥ ሰው ግን በእግዚአብሔር መንግስት ቦታ የለውም። የሰው ነፍስ በገንዘቡ ብዛት አይደለም ወገኖቼ። ትልቁ ነገር
ዛሬም ለሁላችንም ሕይወት ሆኖ የመጣው ኢየሱስ ነው። ሃሌሉያ! እስቲ ጮክ ብላችሁ ኢየሱስ ሕይወት ነው በሉ እስቲ። ኢየሱስ የዘላለም ሕይወት ነው ወገኖቼ። ዛሬ ብዙዎቻችን ገንዘብ አለን፣ ሀብት አለን፣ ብዙ አለኝ የምንለው ነገር አለ። ይሄ ሁሉ ግን ለዘላለም በሕይወት አያኖረን፣ ያልፋል። ወንድሞቻችን ድንገት ነው ከዚህ ዓለም የሄዱት። ልክ እንደዚሁ ብናልፍበት ወደ ልናስብ ይገባል። አንድ ነገር ግን መዘንጋት የሌለብን ለገንዘብ እያልን ለምድራዊ ክብር እያልን ለምድራዊ ኑሮ እያልን የሰማያዊ መንግስት ማጣት የለብንም። ዛሬ በእናንተ ጆሮ የምናገረው የእግዚአብሔርን መንግስት ለመውረስ ልንዘጋጅ ዘንድ ይገባል። ብዙዎች ከእግዚአብሔር መንግስት የተንሸራተቱት ገንዘብ እየፈለጉ ሀብት እየፈለጉ ነው። አትስሩ፣ ገንዘብ ታገኙ እያልኩ አይደለም። ገንዘብ በጽድቅ ከሰራን ጥሩ ነው። ሀብት በጽድቅ ከሰራን ጥሩ ነው። የእግዚአብሔርን መንግስት ካስቀደምን ጥሩ ነው። ስለዚህ ወገኖቼ አሁን አለኝ የምንለው ነገር ሁሉ የሚያስመካ አይደለም። ይሄ ሰው ግን ሁሉ አለኝ ነፍሴ ብይ ጠጪ ረድ ነው ብሎ የተናገረ ጌታ ኢየሱስ ክርስቶስ ግን ምሳሌውን ሲናገር እግዚአብሔር ግን አንተ ሰነፍ በዚህች ሌሊት ነፍስን ይፈልጋል። ስለዚህ ሰው እግዚአብሔር እድልን ሲሰጠው እግዚአብሔር ሲረዳው ነው በዚህ ምድር ላይ የሚኖረው። ሁላችንም እዚህ ጋር ብዙዎች አለን። ሞቲቫችን ምን እንደሆነ ልናስብ ይገባል። ዛሬ ለምንድን ነው ገንዘብ እናገኛለን ሀብት እናገኛለን እያለን ብዙ መስመር እየሳትን ስለሆነ ወደ መስመሩ መመለስ አለ። የእግዚአብሔር መንግስት ይበልጣል፣ ይሻላል። የእግዚአብሔር መንግስት ማጣት ትልቅ ኪሳራ ነው ወገኖቼ። ስለዚህ ነው በማርቆስ ወንጌል ምዕራፍ 8 ቁጥር 36 ላይ ጌታችን ኢየሱስ ክርስቶስ ሲናገር ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ስለ ነፍሱ ቤዛ ምን ይሰጠዋል ብሎ ተናገረ። ለነፍስ የሚሆን ከክርስቶስ ውጪ ሌላ ነገር ምድራዊ ቁሳዊ ነገር ሊሆን አይችልም። ዓለም ብናተርፍ ዓለም ሁሉ ለኛ ሙሉ ቢሆን ሕይወት ግን አይሰጥም። አንድ መልእክት አለኝ። ዛሬም ወደ ኢየሱስ እንመለስ። ኢየሱስን የሕይወታችን ጌታ አድርገን እንቀበል። ጌታን የተቀበልን ሰዎች ደግሞ በጽድቅ እንስራ፣ በጽድቅ እንኑር፣ በጽድቅ ራሳችንን እናዘጋጅ። አንድ ቀን ወደ እግዚአብሔር መንግስት እንሄዳለን።